ሰላም ጤና ይስጥልን የተወዳችሁ የምናለሽ መቲ ፕሮግራማችን ተከታታዮች የካቲት 16 2018 ዓ.ም ነው። ዛሬ እንግዲህ ዋና ዋና መረጃዎችን ይዘን እኔ መታሰቢያ ቀጸላና ደረጃ ሀብተወልድ አብረን መተናል። አብራችሁ ቆዩ። ደረጃ እንኳን ደህና መጣህ። እንዴት ውለሃል? እንኳን ደህና ቆየሽኝ መቲ። ሰላም ነሽ ወይ? ደህና ይመስገን። ያው እኔም ፍራንክፈርት ደርሼ አንዱዓለም የፖለቲከኛ የሰብአዊ መብት ተሟጋች አንዱዓለም አራጌን መጽሐፍ ተመርቆ ተመልሻለሁ። እንደው የዛሬው ደግሞ ዜናዎች አንዳንዶቹ ያው የየዕለቱ ዋና ዋና ጉዳዮች ይሰጡናል። አጀንዳ የተሰጠን አጀንዳ አለን። የማንተም ፌስቡክ ላይ ስናራግበው ነበር። እነሱንና ዋና ዋና ዜናዎችን እስቲ እናያቸው። ደረጃ እንደው ብዕርና ባሩድ እንዴት ነበረ? ምክንያቱም መቸለትኛም ሰርተነው እዛም ኮሜንቶች ላይ ካየሁት መካከል መጽሐፉ እንዴት ነው የምናገኘው የሚሉ አስተያየቶች አይቻሉ የተወሰኑት እና እንደው መጽሐፉ እርግጥ እንዳልደረሰ ያኔ ነግሬያቸዋለሁ። እኔ ዝም ብዬ ያው ሲደርስ እኔን አናግሩኝ ብያቸዋለሁ ያኔምና እንዴት ነው መጽሐፉ ምርቃቱ ምን ይመስል ነበረ? ይደርሳል ወይስ አሁን በስንት ጊዜ ይደርሳል ወደኛ አካባቢ ለሚጠይቁ ለማድረግ መጽሐፉ ለዛ በእለቱ ደርሶላቸዋል። ፍራንክፈርት ላለው ኮሚኒቲ ደርሶላቸዋል። ምርቃቱም ጥሩ ነበረ። ብዙ ሰዎች ናቸው የመጡት። እንግዲህ ደራሲ ስማከ ወርቁ መጥቶ ነበረ። እንደዚሁ ደግሞ አንጋፋው የዶይቼ ቬለ ጋዜጠኛ ነጋሽ መሐመድ ነበር። እንደዚሁም እኔም አንተ የምናውቀው የሰብአዊ መብት ተሟጋቹ ያሬድ ኃይለማርያም መጥቶ ነበር። ነርቶ ነው ከቤልጅየም ድረስ የመጣው እና ሰብሰብ ብሎ ነበር እና በጣም ደስ የሚለው ነገር ድሮ ታውቃለህ መቼም እኔ እናንተ አውሮፓ ያለውን ኮሚኒቲ በደንብ እናውቀዋለን አይደል? ከትላንት ጀምሮ እስከ ዛሬ ድረስ በኢትዮጵያ ጉዳይ ላይ ደፋ ቀና የሚሉ ኢትዮጵያኖች አሁን ይህ ለውጥ መጣ ተብሎ ገሸሽ እንዲሉ ተደርጓል። እንዳይታዩ ያው ልባቸውም ተሰብሮ ባሉት ሁኔታዎች ታጋይ ብለው የተከተሏቸው ሰዎች የወሰዱት እርምጃና የበተኑት ማህበረሰብ ነው እና ምናልባት በኢትዮጵያዊነት ዙሪያ ላይ እንደዚህ አይነት ነገሮች ለውጥ ከተባለው ነገር ከመጣ በኋላ የመጀመሪያው ነው የሚሆነው እና ሁሉም ካለበት ወጥቶ የተሰባሰበበት ነው እና በጣም ጥሩ እርምጃ ነበረ። በሀገራችን ጉዳይ ላይ ተወያይተንበታል። መጽሐፉ ተመርቋል። ጥያቄዎች ተነስተዋል። አሁን የሚቀጥለው አቴንክ የሚደርሰው ከማርች 3 በኋላ እንደሚደርስ ታውቋል እና ወደ ተለያዩ የዩሮፕም አሜሪካን በአማዞንም በምንም አለ እንደሚያከፋፍሉ ነው እዛ አካባቢ ያሉት ኮሚቴዎችም ራሱ አንዱዓለም አራጌም የተናገረው። ስለዚህ ወደ አንተም ወደ ቤልጅየምም ወደ አምስተርዳምም የሚላክ ይመስለኛል ከ3 በኋላ ማለት ነው። ምናልባት እናንተ አካባቢ ለሚደረገው ለአድዋ በአንድ ነው አምስተርዳም ለዛ የሚደርስ አይመስለኝም። ግን ሰዎች ኦርደር እያደረጉ እየጠየቁ ማግኘት እንደሚችሉ ሰምቻለሁ። ምናልባትም መረጃውን በሰፊው ይዘን እንመጣለን። ብዕርና ባሩድ ያው ኮንትራዲክሽን አለው። ባሩድ ነፍጥ የያዘ ማህበረሰብ ጫካ ገብቷል፣ እየተዋጋ ነው ያለው። እንደዚሁ ደግሞ ብዕርም ደግሞ ወሳኝነት አለው። ብዕር ማለት ደግሞ የህዝባዊ አመፅን ህዝባዊ ንቅናቄን እንደዚሁ ደግሞ በሰላማዊ መንገድ ሆኖ ደግሞ እንደዚሁ ብዙ መንግስታትን የቀየረ አካሄድ ስለሆነ እሱ መታሰብ አለበት የሚሉ አጀንዳዎች ነበሩ መድረኩ ላይ። እንደውም ሰዓት አጥሮን ነው እንጂ ይህ የታመቀ ቅድም እንዳልኩ መተንፈሻ አጥቷል ማህበረሰቡ። የታመቀ ኃይል ነበረ ንግግሮች የወጡት እና እንደዚህ አይነት ውይይቶች መጀመር አለባቸው። ባለፈው አሜሪካ ሄጄ ብዙ ሰዎች ጋር ስንነጋገር በአዳራሽ ተሰባስበን መወያየት ሁሉ ቀረ እኮ በሀገራችን ጉዳይ። እነዛ ትላልቅ ውይይቶች በለንደን በዲሲ የሚካሄዱ ሁሉ ቀርተዋል እና ኧረ እባካችሁ ህዝቡ የሚተነፍስበት መፍትሄ የሚመጣበት ነገር ለምንድን ነው የሌለው የሚሉ ጥያቄዎች ተነስተው አሁን በሁሉም አቅጣጫ እንቅስቃሴዎች አሉ እና ጥሩ ነበረ ባጭሩ። በጣም ደስ ይላል። በጣም ደስ ይላል። ባለፈው እንደተናገርኩት እንዳንዱዓለም ብዙዎቻችን ዋጋ አለብን። የከፈሉትን መስዋዕትነት የምናውቀው ነው። መጽሐፎቻቸውን ደግሞ በመግዛት እኛ ለራሳችን መጠቀም እነሱን ማበረታታት አለብን ነው። ሲደርስ እናሳውቃቸዋለን። በዚሁ ሲደርስ ከኛም ማግኘት የምትችሉ ከሆነ ምናልባት ይሻለናል የምትሉ ከሆነ እንደዛ እናደርጋለን። ያም ብቻ አይደለም፣ ለማህበራዊ ሚዲያ ጓደኞቻችን እኛም የተወሰነ 10 ምንም እየገዛን ለምንቀርባቸው ሰዎች በስጦታ መልክ ለማበርከት ተዘጋጅተናልና ሲቀርብ እናሳውቃቸዋለን የሚለውን ለመናገር ነው። መቲ አሪፍ ነው፣ ደስ ይላል። እርግጠኛ ነኝ መቼም ትንሽ ከቪዲዮ ይኖራቸዋል ወደፊት የምታሳይን ይኖራል ነበረው። እንደዛ እናደርጋለን። ያው ኢትዮጵያም ይታተማል ይመረቃል ተብሏል። ግን ያው እዛ ላይ መጽሐፉ ላይ ብዙ ትችቶችን በመንግስት ላይም ስላንጸባረቀ
ምን ያህል እንደሚፈቀድ እና ራሱ አሳታሚዎቹም ገና ካሁኑ እንደማይችሉና እንደማይሆን እየተናገሩ ነው ያሉት። ስለዚህ ውጭ ያለው ማህበረሰብ ነው እንግዲህ ይሄንን ነገር ሊያባዛውም ሊያከፋፍልም የሚችለው። በጣም ጥሩ። ይህ ከሆነ እንግዲህ መቲ ወደ ዋናው ጉዳያችን እንገባና ቅዳሜና እሑድም የሆኑ ነገሮች አሉ። እስኪ እነሱን እናያቸውና ዛሬ ምርጫ ቦርድ ወይም አንድ ውሳኔ ወስኖ እንደምታውቂው ወልቃይት፣ ራያ፣ ሁመራ፣ ጠለምት ምናምን የትግራይም የአማራም አይሆኑም በመጪው ምርጫ በፌደራል ይወከላሉ የሚል ነው። እንመጣበታለን። እነ ጌታቸው ረዳ ከሆነ በምርጫ እንሳተፍም እያሉ መግለጫ አውጥተዋል። እነ ታደሰ ወረደም ኃይለኛ መግለጫ አውጥተዋል አንቀበለውም ብለው። የአብን መሪዎች ደግሞ ድል ነው እያሉ ከሁለቱም ነው ውጭ ሆነው እየተናገሩ ነው። እንመጣበታለን። እሱ አነጋጋሪና በአሁኑ ሰዓት ትኩስ ነገር ነው። እንዲሁ ግን ቅዳሜና እሑድ የሆኑትን አንዳንድ ነገሮች ለማንሳት ከሚል አኳያ ከዛ ብንጀምር እንግዲህ መቲ በአማራ ክልል እና በተለያዩ ቦታዎች ላይ አውደ ውጊያዎች እየተደረጉ እንደቀጠሉ ናቸው። በተለይ በወሎ፣ በጎንደር፣ በጎጃም ብዙ ነገሮች ተደርገዋል። ስትራቴጂካዊ ቦታ ሻውራም በአርበኞቹ ቁጥጥር ስር የገባችው በትናንትናው ዕለት ነው። ሙሉ ለሙሉ ከባድ ውጊያ ነበር የተደረገው። ላለፉት 5 ቀናት ሽምግልናም ነበረው። ከፍተኛ ወታደራዊ መኪና ማርከዋል። እሱን ሁሉ ሰምተናል። በወሎም ወግዲ አካባቢ እንደዛ ተደርጓል። እንደው ለመጀመር የፈለግኩት ምንድን ነው እነዚህ ፋኖች ድል አገኘን በሚሉባቸው አካባቢዎች ላይ የሚፈጸመው የሰብአዊ መብት ጥሰት አሁንም ተባብሶ መቀጠሉ ነው መቲና። ባለፈው አይተሽ ከሆነ የዛሬ ሳምንት በጣም ቁጡ ያደረገ ብዙዎቻችንን እኔን ጨምሮ እህሎቻቸውን እየደፉ እንደዶሮ እየዘረፉ የመከላከያ ዩኒፎርም ለብሰው የኢትዮጵያ ሰንደቅ ዓላማ ያለበትም መለዮ ለብሰው ለኢትዮጵያ አንድነት ለዳር ድንበሯ እንሞታለን ለህዝቧ ህይወታችንን እንሰጣለን ያሉ ወታደሮች ምን ሲያደርጉ እንደነበረ ብዙዎችን ያስለቀሰ ቪዲዮ ተመልክተን ነበረ። አሁንም በዚሁ በወግዴና በተለያዩ አካባቢዎች ላይ ከመዝረፍም አልፈው የሚችሉትን ያህል ከወሰዱ በኋላ የተረፈውን እንዴት ክብሪት ለኩሰው እንዳቃጠሉት እንደው ባጭሩ እንመልከተውና በሱን ጀምረው ይየር እንግዲህ እንደምትመለከቱ ነው መቲ። በእንደዚህ አካባቢ ላይ ብዙ ነገሮች እየተደረጉ ነው። በተለይ ደግሞ በዚህ በወግዲ ታስታውሻለች ወደ 30 ሰው ተገድሏል። ይዛር ያ ሁሉ ነገር ተደርጓል። አሁንም በወረዳው በአበየ ጉርባ ቀጠና ታችኛው ውልጮ ተብሎ የሚጠራው አካባቢ በ06 ቀበሌ የአርበኛ ሻለቃ ሀብታሙ ደምሴ አባት የሆኑት የአቶ ደምሴ መኖሪያ ቤት ከነ ንብረቱ ተቃጥሏል። ከዛም አልፎ የሰራዊቱ አባላት በአቶ ደምሴ መኖሪያ ቤትና በእርሻቸው ቦታ ላይ ተከማችቶ የነበረ ብዙ ኩንታል ጤፍ በአህያ ጭነው የወሰዱ ሲሆን ከዘረፋ የተረፈውን የቤት ንብረት በማህበረሰቡ ዘንድ አገልግሎት ይሰጥ የነበረን አንድ ሄዶ ወፍጮ በሙሉ አቃጥለዋቸዋል። ከወላጅ እናትና አባቱ በተጨማሪ ከሀብታሙ ደምሴ ማለት ነው በተጨማሪ የአጎቶቹ የአራት አጎቶቹ የአቶ ባንታ አድማሱ ሙሉ ቤት ንብረትና 15 ኩንታል እህል የአቶ ግርማ ባተ 30 የንብ ቀፎ የአቶ ሙሉጌታ ባተ 3 ኩንታል እህል የአቶ ተመስገን ካሳ ሙሉ የቤት ንብረት ተቃጥለዋል። እንደዚህ ነው እየተደረገ ያለው እየተፈጸመ ያለው ግፍ እስከዛሬ ድረስ። ይሄ ምን መሰለሽ የሰው ህይወት ይበልጣል። ግን ይሄ ያልተለመደ ታውቂያለሽ የጭካኔ ያልተለመደ ነገር የጭካኔ ጥግ ሰውን በጥይት ከመግደል ምን ከማድረግ በረሃብ ከነቤተሰቦቹ የመግደል ረሃብ ላይ ይመጣል። በፍጹም በኢትዮጵያዊ ስነ ልቦና በቀል ሁሉ አለ። በቃ ከባድ በቀል። አዎ ጠላትና ወዳጅ እንኳን ተብለሽ በምትደራርጊበት ትፈላለጊያለሽ፣ ትፋለሚያለሽ፣ ምን ትደራርጊያለሽ ነው ዋጋው በጣም እና ነገሩ ነው እንጂ ጭዌ ሰው አይጎዳኝ ይባል ከሰው ህይወት በልጦ አይደለም። የሚገርም ክፋትና ጥላቻ በቀል በዚህ የድሆችን አንድ ኩንታል እህል ስንት ሺህ እንደገባ እያወቀ ጤፍ በአሁኑ በኢትዮጵያ ኑሮ የገንዘቡ ምን ያህል እንትን እንደሆነ እህል እንዴት እንደጠፋ አገዛዙ የገዛቸው የሰራቸው ዳቦ ቤቶች እንኳን በጤፍ አይደለም
በስንዴ ዱቄት አጥሮ በተዘጉበት ሁኔታ በዚህ ደረጃ የቤት ንብረት ወርቅና ጌጣጌጥ ሱቅ ምናምን ጠቅላላ ነው ያነደዱትና ከዛም አልፎ እንደምታየው ወስደው የተረፈው እየበላችሁ እንኳን ጠብቁና አላረችም በክብሪት ለኩሰው እንደምታየው ናፍጣር ከፍከው እንደዛ ያነደዱት ይገኛሉ። ምን ይሆን የሚሰማቸው? እንደውኔስ ነገር ነው። ይሄንን እያዩ ምን ይሰማቸዋል እነሱ? በርግጥ ከሰው ነው የተፈጠሩት? እኔ ሌላ እርምጃ ኩስ በርግጥ ልጅ አላቸው? ልጆች እናትና አባት አላቸው? ከእናት ማህፀን ነው የወጡት? በኢትዮጵያ ምድር ነው ወይ የበቀሉት? የሚያሳይ ጥያቄ አስነሳ። በዚህ ደረጃ የሚደረገው ነገር እየተመዘገበ ነው፣ እኛም እየመዘገብነው ነው። እየከፋ ቀጥሏል። ህዝቡን ለማስቆጣት ይመስለኛል። ምን ታመጣላችሁ ይችላል። ዞሮ ዞሮ ግን የንዴት የብቀላና የጥላቻ ነው። እንዲህ አይነት ነገሮች የሚደረጉት ተሸነፉ በተባሉባቸው አካባቢዎች ነው። ይህ ሆኖ ግን ድራቸውን አልጨመረውም። ይገርምሻል፣ ከየቦታው የሚመጣው ዜና ተመሳሳይ ነው። በተለይ ደግሞ የሚገርምሽ ግንባር ላይ ከሚደረገው ተጋድሎ ባሻገር እዝ ኮር የተባለ ከእያንዳንድ አካባቢ የመጣው የፋኖ ሰራዊት ብዛት እንዴ እነዚህ ሰዎች እጅ ሰጡን እያሉ ሲገሉ የነበሩት ማን ነው ነው የምትይ? ሀገሩን አጥለቅልቆታል። የፋኖ ብዛት እልፍ ሆኗል። እንዴ እጅ ሰጡ በዚህ በጋ ያሉት ከነ መሳሪያቸው ምናምን ሲሉ የነበሩ ውሸት ነው እንዴ ብለሽ እስከምትናገሪ ድረስ ማለት ነው። ምን እየሆነ መሰለሽ? የነሱ እልክ፣ ቁጣ፣ ጭካኔ በቀጠለ ቁጥር አባ ጎርጎርዮስ ይመስሉኛል ያኔ ካታኮምብ ክበባሻ ስለዚህ ሲያናገሩ ምናምን በጨፈጨፋቸው ቁጥር ክርስቲያኖችን ይላሉ ያኔ በግድ ሮማ ውስጥ ዛፍ ሲቆርጡት ቁጥቋጦ ብዙ ሆኖ እንደሚወጣ ብዙ ሆኖ ይበዙ ነበር ነው። እነሱ ጭካኔያቸውን በቀጠሉ ቁጥር መቲ በዚህ ደረጃ ህዝቡን ባንገላቱት ቁጥር ፋኖች ከድሮ በጀመረ እልፍ እየሆኑ እየወጡ በድላቸው እየቀጠሉ ይገኛሉ የሚለው እንድንመለከተው ብዬ ነው እየሆነ ያለው። በጣም ነው የሚያሳዝነው። እንትን አሁን የሚያርስ የነበረው የሚነግድ የነበረው ቤቱን የሚያስተዳድር አካባቢ ላይ የሚኖር የነበረው ሰላማዊ ነው። ሄደው ጦርነት ገጠሙት። ምንም ሳይነሳ ለጦርነት ቤቱ ሄደው እህሉን ደፍተው ግማሹን አቃጥለው ንብረቱን ዘርፈው እየደበደቡ እየተሳለቁ አይተናቸዋል። ሲደበድባቸውም ሲሳለቁባቸውም። ይሄ ሰው አሁን ምንድን ነው የሚሆነው? ተነስቶ ጫካ ነው የሚገባው። አንደኛ ወንድ ልጅ ነው፣ ሁለተኛ ሴቷን ብትሆን ተቆጥታ ትገባለች ጫካ። ምክንያቱም የአካባቢው ስነልቦና ራሱ እንደዚህ አይነት ነገር አይፈቅድም። ይቅርታ፣ የአካባቢው ስነልቦና አይፈቅድም እንደዚህ አይነት ነገር። መተህ ረግጠኸው አዋርደኸው ተመልሶ ለአንተ ባሪያ የሚሆንበት ሁኔታ የለም። በጣም ከባድ በቀል ለመውሰድ ነው የሚሞክረው። እንዴት እንደዚህ ሆኜ እንዴት ተናገርከኝ፣ ሰደብከኝ ብሎ ጫካ የሚገባ ማህበረሰብ ውስጥ ሄደ እንደዛ መከራውን በልቶ ተራራ ወጥቶ ሸንተረር ወርዶ ያመረተውን እህል በባዶ እግሩ ያመረተውን እህል ከዚህም ለልጆቹ በዚህ ላይ ለአመት ለሁለት ዓመት ብሎ ያስቀመጠውን አውጥተ እየተሳደብክ እያዋርክ ላሙን ደሙን በዚህ ደረጃ አዋርደኸው አርፎ የተቀመጠውን ሰላማዊ ሰው ወደ ጫካ ነው የሰደድከው። ሌላ ምን ማለት? ለዚህ ነው የሚበዛው። አሁን የሰፈሩ ሰው ሁሉ ጥቃት ያየ ሁሉ ብን ብሎ ነው ተነስቶ ሄደ። ሴት የለ ወንድ የለ ወጣት የለ ሽማግሌ የለ ተነስቶ ጫካ ነው የሚገባው። ምንድን እንደውም አባባል አለ፣ ቆስቁሰው የተኛውን በሬ አደረጉት አውሬ ይባላል። እና እሱን ነው እያደረጉት። አውቀው ነው ወይ ይሄን የሚያደርጉት አላውቅም። እኔ ግን የሚታየኝ አሁን ከዚህ ጉዳይ ላይ ጦርነት አይደለም ይሄ ጦርነት የገጠመውን ፋኖ ነው ሄዶ መግጠም ያለባቸው። ከፋኖ ውስጥ ደግሞ መከላከያ ራሱ ሲያዝ እንደገና መልሶ አንዴ በቀይ መስቀል አንዴ ምን አብልቶ አጥተው ሲመልሱ አይተናል። ይሄ እንግዲህ በጦርነት ውስጥ የሚደረግ ስምምነት ነው። አንደኛ እነዚህ ሰዎች ጦርነት ውስጥ አይደሉም ያሉት፣ ቤታቸው ነው ያሉት። ስለዚህ ይሄ ወታደር የሄደው ሊዋጋ ነው ወይስ ብሔርን መሰረት ያደረገ ጥላቻ አይምሮ ውስጥ ተቀርጾበት ያንን አካባቢ ማህበረሰብ ሊያጠፋ ነው የሄደው ወይ ነው? ይሄ ነው ጥያቄ። አሁን እዚህ ላይ ብታይ እህል ምን አረገ? አሁን እኮ ኢትዮጵያ እኮ በጣም የተቸገረች የተራበች ሀገር ነች። ሌላው ቢቀር ማለት ነው እንደው ለሌላው እንኳን ሊተርፍ እኮ የሚችል የንዴታቸው ብዛት፣ የጥላቻቸው ብዛት፣ የበቀላቸው ብዛትና የተነገራቸው መጥፎ መርዝ እጅግ ስለሞላ በአይምሯቸው እህሉ እንኳን ማትረፍ አልፈለጉም። ለራሳቸው የሚወስዱትን ወስዶ እኮ ለሌላ ሁሉ ማስቀመጥ እኮ ይችላል። የራሳቸው ምን ነው በዚህ ጋር ሚኒሻ አድማ በታኝ ምናምን ብሎ የሚያሰልፉት አለ። እሱም እኮ ድሃ ነው
እንደሱ ማድረግ አልፈለጉም። የበቀላቸውን ጫፍ ለማሳየት ልቡን ለመስበር ስለፈለጉ ማህበረሰቡን በጣም አይምሮን ለመንካት ስለፈለጉ ይህን እንደዚህ አይነት ስቴትመንት ለመናገር ስለፈለጉ በአደባባይ ያቃጠሉት እየፈሰሱ እንዲህ ያወጡ የባለፈውን ቪዲዮ የሰራነው እንደዚህ እየተንከባለሉ ላይ ወደ ውጭ ሲዘሩት ሲያፈሱት እሱም አልበቃቸውም። እና ይሄ ጦርነት አይደለም። ጦርነትም ቢሆን በገዛ ህዝብ ላይ ጦርነት ራሱን የቻለ ወንጀል ነው። ግን አንድ ጽንፈኛ ኃይል እንደሚሉት ተነስቶ አምጾ አስቸግሯቸው ያንን ለማብረድና አካባቢው ማህበረሰብ ለመጠበቅ ሳይሆን ጠቅላላ አማራ የሚባል ማህበረሰብ ውስጥ ሄዶ ያንን አካባቢ ዘሩንም ምርቱንም አካባቢውንም መሬቱንም ለማውደም እና ለመስበር መሄዳቸውን የሚያሳይ ነው። እኔ እስከዛሬ ድረስ እንደዚህ ተናግሬ አላውቅም። ይሄ ግን የሚናገረው ይሄ የሚገልጸው ከዚህ በላይ ምንም ነገር የለም እና መጥፎ ነው፣ በጣም መጥፎ። ለዛሬ ብቻ አይደለም ለነገ፣ ለዛሬ 10 ዓመት፣ ለ100 ዓመት በጣም በጣም መጥፎ መርዝ እየተከሉ ነው። መከላከያው መጠንቀቅ አለበት። አሁን ኦልሬዲ ከዚህም በኋላም ይተርፋል ብዬ አልገምትም። ስሙን ሊያተርፍ አይችልም። ስሙን ሊያተርፍ የሚችለው ቢያንስ ከዚህ በኋላ ይህን ሊክስ የሚችል ነገር ሲያደርግ ነው። ከዛ ውጭ ግን በዚህ ሁኔታ ያደረገው ነገር በታሪክ ተጽፎ የሚቀመጥ አደገኛ መርዝ ነው ብዬ ነው የማስበው። ደረጃ ትክክል ነው፣ ትክክል ነው። እና ምንም ማድረግ አለመቻልሽ ይሄ ነገር ከማበሳጨት አልፎ እኛን እንኳን እዚህ ውጭ ያለነውን ሌላ ስሜት አሳደረብን። ቁጣው ስንመለከተው እዛ ጋር እንትን የሚሉትና ያ ነገር አለና ግን ደስ ያለ በዚህ ጊዜ የቆራበት ጊዜ አይሽ አሸናፊ ስትሆኝ አሸናፊነት ስለልቦና ሲኖርሽ ሰፊ ልቦና ሲኖርሽ በተመሳሳይ ሰዓት የሚመጡ የምርኮኞች እንትን ስመጣ አይተሽ ከሆነ አይዟቸው ቢያንስ ቤተሰቦቻችሁ ጋር እንቀላቀላችኋለን እያሉ ፋኖች የማረኳቸውን ሲያጽናኑ ስመለከት በጣም ደስ አለኝ። የነሱ ዓላማ ምንድነው? ይሄን ነገር እየቀረጹ እኮ ነው የሚያደርጉት የሚያቃጥሉት እርምጃ እንዲወስዱ። ከዛ እነዛኞቹ ደግሞ እርምጃ ወስደው ይኸው ፋኖ ማለት እንዲህ ነው እንዲባል ነበርና ዘኒቨርስ በቃ በከዛ ይልቅ አይዟቸው። ትናንትናም የሆነች ሴት ልጅ እያለቀሰች ያለችበት የሆነ የሚወቅ መከላከያች አይዟቸው፣ ቤተሰቦቻችሁ ጋር ልካቸው መቸለትም እየጸለጸሉ አይዟቸው፣ በሰላም እጃችሁን ስለሰጣችሁ ምን ስላላችሁ ምንም አናደርጋቸው፣ የሰማችሁት ውሸት ነው እያሉ ምስቶኝ ነው አሸናፊ ስትሆኝ የስነ ልቦና የበላይነት ይኖርሻል። ሳይኮሎጂካሊ ከፍ ብለሽ የምታስቢውና ያን በማየቴ ነው የተጽናናሁት። እንደው ለገበሬውም መርዳት ያስፈልጋል። አሁን በዚህ ሁኔታ ምንም ሳያጠፋ እንዲራብ ለሚደረገውና እንዲሰደድና የትም መከራውን እንዲበላ ላደረገው ማህበረሰብ ለህፃናቱም ለምኑ ውጭ ላይ ትልቅ የሆነ የገንዘብ ማሰባሰቢያ መደረግ መቻል አለበት። ምክንያቱም እነሱ የማስራብ ፕላን ነው ያላቸው። እኛ ደግሞ ቢያንስ ህይወታቸው እንዲቆይ የሚያስችለውን ነገር እንደ ማህበረሰብ መደረግ አለበት። ጥቃት ነው እየተደረገ ያለው። ትክክል፣ እሱ ነው። ሌላው እንግዲህ መቲ ሁለተኛው የምናነሳው አጀንዳ ወደ ዋናው ወደ ዛሬው ከመግባታችን በፊት ትናንት ከትናንት በስቲያ በብዙ ቦታዎች ላይ አውደ ውጊያዎች መካሄዳቸውን ቅድም ገልጬልሻለሁ። እነ ሻውራ ማለት ሻውራ ገባች ማለት ይላሉ። ይሄ ወታደራዊ ጠቀሜታ ያላትን መሆኗን ሲናገሩ ባህር ዳርም በጣት እንደመንካት ነው የሚሉት። በጣም በሁሉም አቅጣጫ ለማስፈንጠር ኃይለኛ እንትን ነች እና ተይ ውልቂቱን እዛ ያለቀው እንትን አልነግርሽም። ኢቭን ደብረ ማርቆስ ሆስፒታል ገብተው ወደ 80 ምናምን ቁስለኞች ነበሩ። አብዛኞቹ በማረፋቸው የደብረ ማርቆስ ከተማ ሰኞ ገበያ ወጣቶች ማህበር የተደራጁ ማህበራት ከሆስፒታሉ ወስደው እንዲቀብሩ የሞቱ ቁስለኞችን እንዲቀብሩ በመመሪያ በደብዳቤ ታዘው በስቶ ማለት ነው። ሰራዊቱ አልቋል እዛ ራሱ እና ከዛ በኋላ ነው እንትን የተደረገውና ዘሴም በዛ ቀን ይሄ ሁሉ የሆነ ምርኮኞች ማጽናናያ እየተሰጣቸው አብይ አህመድ አዋሳ ነበሩ። አዋሳ ባህር ላይ ልምምድ እያደረጉ አጭር አንድ የንግግራቸውን ቢሰማም እንደው አበይት ክስተት ስለነበረ እንድንሰማቸው እስኪ ቴክኒሻናችን ያቀርብልን ያሉትን እዛ ላይ አቀርብ። ከሶማሌ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረትና ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ ቴክኖሎጂ የታጠቀ ቴክኖሎጂ የሚጠቀም በድሮን ሪኮነሰንስ የሚያደርግ በካሚካዚ ምሽግ የሚያፈርስ በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች በሰላም ወረዳዎች ውጊያን የሚያጧጥፍና የሚያሳጥር ተቋም ኢትዮጵያ ስለገነባች ድፍን የምስራቅ አፍሪካ ሀገራት ድፍን የአፍሪካ ሀገራት
እንኳን ደስ ያላችሁ እንኳን ደስ ያለን እላችሁ ፈልጋለሁ። ውጊያን የሚያጧጡፍና የሚያሳጥር ውጊያን የሚያጧጡፍና ከምጽዋ እስከ እንትን ላይ ኤሊፎርት ተዘጋጅቷል ነው የሚሉትና አሉ እንደዚህ አፍሪካኖቹ እየሰሙ ነው እንኳን ደስ ያላችሁ የተባለው ወይስ ለምን እነሱ ነውና እኔ መጀመሪያ እንደውም መረ እንዴ ባህር ላይ ሳይው ያ ሄሊኮፕተሩን ሲለማመዱ እንዴ ያዙት እንደ ወደቡን ብዬ ነበር። በኋላ ሳይው ነው አዋሳ ናቸው ለካው ዘሮ ዝናሽ ከሆነው በእንትን እያዩ እየተዝናኑ ነው በመነጽር ብያዩና አይ እዚሁ አዋሳማ ያ ማን ነው ፊልም የሚሰራው እነ ማንዴላም እየሄዱ እንደዚህ ሲሰሩ ይላል እዛ አልኩና ዝም አልኩኝ። በኋላ እና በአዋሳ አሰብ በኩል መንገድ አለ እንዴ ስል ማቃጭ ያረ የለም አሉኝ እዛ ሰዎች ድንገት። በነገራችን ላይ ባህር ዳር ነበር ይደረግ የተሰበው ጣና ላይ እኮ አዋሳ እንዴት መረጡት? ስጋ ተሳድረዋል። ፋኖች የሆነ መሳሪያ ሳይታጠቁ አልቀርም የሚል እንትን ስላለ ባህር ዳር ላይ አይሆንም ተብሎ ወታደራዊ ምንጮች ናቸው አሉት። ይሄንን ሁሉ መሳሪያ ይዘህ እንዴት ነው እዛ ላይ ተደርጓልና የገረመኝ በዛን ቀን በተመሳሳይ ሰዓት እንደነገርኩሽ በጣም በርካታ ምርኮዎች አሉ። ከተሞች እየተለቀቁ ነው። የሀገር ውስጥ ግጭት መቋጫ ጠፍቶት ከአንድ ቀን በፊት አይተሻል። የኦሮሚያ ልዩ ኃይሎች ከአዲስ አበባ በቅርበት ገብተው ያደረጉትን ሰርተንበታል። ሌላው ትግራይ መግባት አቅቶት ሰራዊቱ አይቻልም ፈቃድ አላገኝም ተብሎ ተከማችቷል። እንትን ላይ እዛ ድንበሩ ላይ አብይ ሰው የሚያወሩት ከሶማሊያ እስከ ምጽዋ ይሄ ለራሷ ክርስትና አልተነሳች ልታቋቁም መጣች የሚባለው አይነት እኮ ነው። የሀገርሽ የውስጥ ችግር አጠገብሽ ያለው እብብትሽ ስር ያለው ነገር ከቁጥጥር ውጭ ሆና ደርሷል። እና እኔ በእውነት እንደው ለአለማጋነን ትዝ ያለኝ አንድ በልጅነታችን የሚከባው አንድ የሆነ ልጅ ነበር። በጣም ኃይለኛ በቃ ቀለዳው ደስ የሚመች ልጅ ምናምንና አንድ የሆነ ሲያወራን ነው እና በቃ እየሄድኩ ከፊት መጡብኝ 1000 ሆነው አለ። በቃ ምንም ችግር የለም ጫካ ስለነበረ ምንም ማድረግ አልፈልኩም አለ። በቃ ስጥ እንግዲህ ነው አዲስ ዝሆን ፈርቻ አለ። እነሱ እንትን ደግሞ ኃይለኛ ዝሆን ደግነቱ ዝሆን ጀርባውን ሰጥቷል ወደዛ። ምንም አማራጭ ስላልነበረኝ አለ በዝሆኑ መቀመጫ ውስጥ ጅጓርኩና ሆዱ ውስጥ ቁጭ መሳሪያ ይዤ ስለነበረ አለ የዝሆኑ ኩምቢ ምን ሆነለት ኢላማ በኩምቢ ውስጥ እያነጣጠርኩ አለ 1000 500 እንደገደልኩ አለ። ራበኛ አለ። ነገሩ ችግር የለም አለ ከኩላሊቱ ከዝሆኑ ከዛች ከሁሉም አይነት አድርጌ ምሳዬን በላሁ አለ። ቀጥዬ እንደገና በኩምቢው 1000 ሲጨርስ ዝሆኑን ባዶ አድርገዋል። ወጥቼ ወደ ቤቴ የሚል ነገር አለ። እንደገና ትናንት ደግሞ ያሳየሁት አንድ ቪዲዮ ነበር። ልጁ አናጺ ነበርኩ እየሰራሁ እኮ ነው አለ። ተጠንቀቅ ተብያለሁ ስቀጥላለሁ እዚህ ቤት ውስጥ ነብር አለ ተብዬ ነበር አለ። ኧረ ዝም በሉ የምን ነብር እያልኩ አለ ስሰራው ችፕ ዳንስቼ እንዲህ ልል ስራ አለ። ከየት መጣ ሳለ ነብሩ ፊት ለፊቴ ላይ ሲያረግ አለ ችፑዱን እንዲህ ሳረገው ሲለው ተሰካለ 10 ጣቱ እዛ ውስጥ ችፑዱ ላይ ተመልከት። ችፑድ ባሪዛለ እንዴት ይገባብኝ እንደነበር አለ። ምንም ወዲያ ይመጣልኝ አለ። እዚህ መዶሻዬን አመጣሁና ጥፍሮቹን እንደዛ ሆኖ ቀረ እና እሱ ነው ትዝ ያለኝ። ይወጣላ አላውት ይተራዶታ ሆኖ ቀረ በቃ ነብሩ እዛው ችፑድ ላይ ብራ ይላል። እነዚህ ሁለቱ ተመሳሳይ ናቸው ነው የምትለው? ከአብይ አህመድ ከምጽዋ ጫፍ ሰው እንትን ከሶማሌ ጫፍ እስከ ምጽዋ ጫፍ እንኳን ደስ ያላችሁ ብለሽ ለማስጨብጨብ በዚህ ሰዓት ላይ እዛ እኮ ደግሞ ያልተጨበጭባሉ። አዋሳ ላይ እየተለማመጥሽ ማለት ነው። አዋሳ ሐይቅ ላይ እየተዝናናሽ እንዲህ አይነት ነገር ለመናገር ኤዲት ፎርስ አዘጋጅተናል። ይሄን ለማድረግ ያም ሆነ ያስፈልጋል። እንግዲህ እኔ አይገርመኝም። ምክንያቱም ሁላችንም ስለ አርቲፊሻል ዝናብ ሰምተናል ካሁን በፊት። ወዲያው ቦረና ተራበና አረተው ከአርቲፊሻል ዝናብ ዋዝኑ ቡድላቸው ስንል ሳይመጣ ቀረ። አርቲፊሻል ድርቅ በሆነበት ቦታ እናዘንባለን ተብሎ ከዛ በኋላ ሰምተሻል። የድፍድፍ ነዳጁን ሰምተናል። ከዛ በኋላ ብዙ ነገሮችን ስለሰማን ስለ ኤክስፖርት የድሮን ፋብሪካ ቂት ምናምን ስለሰማን አይገርምንም ለኛ ግን ፕሌንም ኤክስፖርት ታደርጋለች። አውሮፕላንም እና አነስተኛ አውሮፕላኖችን ገጣጥመን ኤክስፖርት እናደርጋለንም ተብሏልና ያልተባለ ነገር አሁን ደግሞ ከአገር እየታመሰ ከዛሬ ነገ ኢትዮጵያ ሳውዲ አረቢያ እንኳን ዛሬ ሁለተኛ ልዑክ አላከች በ2 ሳምንት ውስጥ። ይቻ ሀገር ትፈራርስ ነው ለምን ቀይ ባህር ያለው ጥቅሜ ይናጋ ነው ብላ ማለት እነ ኤርዶጋን መተው እያሳሰቡ ዌስተርኖች የተለያዩ ሀገራት በአፍሪካ የኢትዮጵያ ጉዳይ አሳስቦናል እያሉ መስመሩ ሊደቅ ነው። ሁለተኛው ዙር የሰሜኑ ፈሳሽ ጦርነት ሊጀመር ነው እየተባለ
እዚህ ፍጥጫ ላይ ባለበት ሰዓት ላይ ቤትሽን ሳታጸጂ ይሄን ሳታስረክቢ ምን ሳታስረክቢ ከምጽዋ ሶማሌ ድረስ ሶማሊያ አገር ድረስ መንጠራራት ምን ማድረግ ነው? በሌለ ነገር ማለት ነውና በዛ ሰዓት ግን ደስ የሚለው ቅድም እንደነገርኩሽ አስቂኙ ነገር ብዙ ምርኮች እየገቡ ብዙ ከተሞች እየለቀቁ ያሉበት ሁኔታ ላይ ነውና ይሄም እንደው የሳምንቱ አበይት ክስተት ሆኖ ይደፍኛል። ጠቅላይ ሚኒስትሩ ያለው ምንድነው? እኔ ይላችሁ ይሄን ያህል ምስራቅ አፍሪካንና ሌላውንም ሊያጠቃልል የሚችል መሳሪያ አለኝና አውቄ ነው የተወኳችሁ እስካሁን ያልጨረስኳችሁ ፋኖችን በዛ በሁሉም ወቅ የታጠቃችሁ ዜጋ ስለሆናችሁ ነው ያልጨፈጨፍኳችሁ እንጂ ከፈለኩ እችላለሁ አይነት ይመስላል። ያው ምንም የሚሳነው ነገር ስለሌለ ብዬ ነው። ትክክልና እንደው ይገርመኛል እንደዚህ ያለ ሰው በርግጥ ኮሚካሊ ታስታውሻቸው ኮሚካሊ የሚባሉት የኢራቁ ማስታወቂያ ሚኒስትር ያኔ የሳዳም የነበሩት ታስታውሻለሽ? የአሜሪካ አየር ኃይል ባግዳድ ኤርፖርት ደርሶ አሜሪካ አለቀልሽ ከጀመርን አለቀልሽ እያሉ ልክ መግለጫውን ሳይጨርሱ ነው ያዟቸው። አንዳንዴ እንደዛ አይነት ነገርም ያጋጥማልና አንደኛም አጋጥሞን ያውቃል። እንደዚህ ነግሬያችሁ ከሆነ አላውቅም። የምስቅበት አንድ አጋጣሚ አለ። በምርጫ 97 ጊዜ ስንታሰር ቅንጅት መሪዎች፣ የሰብአዊ መብት ተሟጋቾችና ጋዜጠኞች ታስረን ማዕከላዊ አጉረውን ነበር። መጀመሪያው ቀን ላይ 16 ጋዜጠኞች ነበር ታፍነን እዛ እንትን ስንል መለስ መግለጫ ሲሰጡ በጀርመን ሬዲዮ ብቅ ብለው ተላለፈ። ከመግለጫው ላይ ህገወጥ ናቸው፣ ወንጀለኞች ናቸው ወይ በሞት ይቀጣሉ ነው ያሉት። መለስ እንደተያዘ ሲባል የዛን ቀን ያመለጡ አንድ ሰው ነበሩ። ስማቸውን አልጠሳውም ያው እንትን ስለሚል ማለት ነው። ያልተያዙ ከሁላችን ምን ተብለው ነበረ? የስውር የአደጋ ጊዜ መሪ እኛ ብንታሰር እንኳን መግለጫ የምትሰጡት እናንተ ናችሁ ተብለው የሆነ ቦታ እንዲቀመጡ ለካ ደርሰውባቸዋል ድህነቶች። እና እኛ ማታ ተቀምጠን ልክ የመለስ እንዳለቀ እንትን ያሰቡ ይሁን ጀርመኖች ይሄ ሃይላይት ከአቶ ገዴ ጋር ይሄ ቃለ ምልልስ አለን ከዜና በኋላ ይጠብቁ ብለው ድምፅ አሰሙ። ሁላችንም ከሳቸው ሃይላይት ስንሰማ ብራቮ አቶ ገዴ ያልተያዙ ብለን ሰፋን። አንዲት ትንሽ ሬዲዮ ነበረች እሷን ለመስማት የእሳቸውን ቃለ ምልልስ ለመስማት ርዕሱን ሰምተው እያስመለከቱ ነበር። ለመስማት እየተከታተልን እያለን ልክ ዜናው አልቆ ተመልካቾቻችን አሁን ከአቶ ገዴ ጋር ወዳደረግነው በህቡ መግለጫ ከሰጡት የቅንጅት መንበር ከአቶ ገዴ ጋር ያደረግነው ቃለ ምልልስ ከዚህ ቀጥሎ ይቀርባል ሲሉ በሩ ኳኳኳኳ ተደረገ። መጡ እንትኖቹ ሲባል ማነው ተይዘው ታስረው እኛ ጋር መጡ። እሳቸው የራሳቸው ኢንተርቪው እያጋሰሙ ያውቀና እሳቸው ልክ ሲጨርስ ነው ይዘው እያመጡት እዛው አጠገቤ ነበሩ አሉ። ቃልና ለካ ጠቁሟቸዋል። እዚህ ቤት የተደበቁት ብለው አንዳንድ እንትኖች ጠቁሟቸው ነበርና እንስቃለን ሁሌ ስናወራ እሱ ነገር እኛ ጋር ሆነ የራሳቸውን ኢንተርቪው የሰሙበት አጋጣሚ አለና ያንን ነው የሚያሳውሽ። አንዳንድ ጊዜ እንደዚህ አይነት ነገሮች አሉ ለማለት ነው። ይህን ካለ ስናመቲ ወደ ዛሬው አበይት መረጃ ስናልፍ ምርጫ ቦርድ ቅድም እንደነገርኩሽ ዛሬ አንድ መግለጫ ሰጥቷል። ይሄ መግለጫ ከመውጣቱ በፊት አንድ የሆነች የተሰራች ነገር አለ። ይሄ መግለጫ ይሄ ነው። ሴታፕ ነገር ተሰርቷል። መጀመሪያ የሆነ መቸት ተሰርቷል። ካስታወሽ የዛሬ 2 ሳምንት 3 ሳምንት ታውቀው በትግራይ ክልል ብለው አንጫጭተውና አጫጭተውን ይሄ እንዲናደድ የአማራ አካባቢ እንዲናደድ አደረጉና ዛሬ ደግሞ ተመልከቻ ያወጡት መግለጫ ከአሁን በፊት በትግራይ ተብለው የነበሩት ከትግራይ ክልል ውጭ እንዲሆኑ ተደርገው በፌደራል እንዲወከሉ ተደርገዋል ይላል። ይሄንን አመስግኖ እንዲቀበል ማለት ነው ብቻ ብሎ ምርጫ ቦርድ የጻፈው ለምንድነው ከአማራ ክልል ውጭ አላለው? ተመልከቺ አጻጻፉን ራሱ ልክ ነው። አሁን ሰዓት በማን ነው የሚተዳደሩት ክልሎቹ? በአማራ ነው አይደል የሚተዳደሩት? በእነ ኮሎኔል ደመቀ ነው፣ በእነ አሸተ ደምለው ነው፣ ወይም በወልቃይት ጠገዴ አስተዳደር ነው። እሱ ጠገዴ አስተዳደሩ የማን ነው? የአማራ ውክልና ነው። ከነሱ ወጥቶ የፌደራል ውክልና ይሆናል ከተባለ እንደውም መባል ያለበት አሁን ከአማራ ክልል ውጭ ሆናል ነው መባል ያለበት። አውቀው እነሱ ተመልከች ልክ ለአማራ ያደዱ ለማስመሰል ሲጽፉት ከትግራይ ውጭ አድርገናል ሲሉ የነሱ ደግሞ በቀቀኖች አሉ ፓሮቶች ከዚህ በኩል ብራቮ የትግራይ የተባለ ውሸት ነው ከትግራይ ውጭ ሆነ ይላሉ። የተደረገው ከሁለቱም ውጭ ነው ባላንስ ለመሆንኛ በሁለታቸውም ስራ አይሆንም ብሏል። ግን
ያመዝናል ከተባለ ከማን ነው የተነጠቀው? የሚነጠቀው እያስተዳደረ ያለው አሁን አማራው ነበር። በነፃ ነበር የመጣው ይሄ ነገር አይደለም። ብዙ መስዋዕትነት ተከፍሎበታል። የደም ያጥንት ብዙ ነገር ተከፍሎበታል ተብሎ የተገኘ ነው። በችሮታ የተገኘ አይደለም። ትክክለኛው እናስቀምጠው ከተባለ በጥሬ ትርጉሙ በደምህም ማመጣው በማንም ማመጣው ትለቃለህ፣ በፌደራል ስም ይሆናል። ከፈለገ ከኦህዴድ ከንቲባ ይሾምበታል። ምን ታመጣለህ ነው ውሳኔ። በሁለታችሁም አይሆንም ሲባል በጣም ግን የገረመኝ ነገር ምንም እንደው እዛው ቢካድሙን ብልጽግና ቢያንስ እነጌታቸው ረዳ ስማርት መሆናቸው ይሄ በህገ መንግስቱ የተረጋገጠልን መሬት የመንጠቅ ሙከራ ነው፣ አንቀበለው። ምርጫ ቦርድ ይሄን ውሳኔ ካላስተካከለ በምርጫው አንሳተፍም ማለት እዛው የአብይ አማካሪ ሆነው እነጌታቸው ፖለቲካዊ ይጫወታሉ። አንሳተፍም። ምን እያረጉ ነው? ቢያንስ ጉዳታቸውን ሚኒማይዝ ለማድረግ ፈርዘር እየሄዱ ነው። የሚችሉበት ያህል ድረስ እየተከራከሩ ነው። ይሄ ሳይተነጠቀው አሁን ለምሳሌ አብን አምራሮች ትልቅ ድል ነው። የትግራይ አይሆንም ተባለ፣ ትልቅ ድል ነው ለኛ። እየተመልከች ልክ ድል እንደተገኘ ሲያስመስሉ ይባስ ብሎ አሁን እንትና እያየሁት ነበር። የበለጠ ሞላ ለጌታቸው ላይ ጽፎ አቶ ጌታቸው ህግ እንዲያከሙ እንፈልጋለን ብሎ ስክሪንሾት አድርጎ ልክ ድል እንደተገኘ ማለት ነው። ይሄ ምን ማድረግ ነው? እዛ አካባቢ ያለውን እንትን ለብልጽግና የመሸጥ እኮ ነው። ልክ ድል እንደተገኘ አስመስሉ። እነጌታቸው ብቻ አይደሉም። ያው ጊዜ አስተዳደሩ ይህ ህገ መንግስታዊ ስለሆነ መግለጫ አውጥቷል። አንቀበለውም ዞር በልዛ ብሏል። የሆነ ሆኖ በአቋማቸው አክብሬያቸዋለሁ። ቲፒኤልኤፎች ቢያንስ ሌሎቹን አክብሬያቸዋለሁ። ቢያንስ ይሄን አቋማቸው በድፍረት ተናግረዋል። ይሄ ካልተስተካከለ ምርጫ አንወዳደርም፣ ዞር በል አይገባም ብለዋል። ያው ምን ሆኖ እነሱ ሳይዙት አየሽ፣ የተያዘው እኮ በአማራ ነው ሳይዙት ይሄን መግለጫ አውጥቷል። ይዞት እየተነጠቀ ያለው ግን ምን ይላሉ? ድል ነው ብለው ያደነዝዙታል ህዝቡ። ያው መልእክት ይመስለኛል የተላለፈ አንድ አይነት ነገር ነው ያወጡት። እንደውም ይላል እንቁላል ቀስ በቀስ በእግሯ ትሄዳለች የሚልም ነገር ጨምሮባታል። እኔ እንቁላል እንደዚህ ምን እንዳመጣትም አልገባም። እና በጣም በጣም የሚገርም ነገር ነው። እነጌታቸው ረዳ የወሰዱት አቋም እነሱ ብቻ አይደሉም። አይተሽ ከሆነ ፖለቲካ አክቲቪስቶቻቸው ሌሎች በተለያየ ነገር ልዩነት ያለባቸው የነጌታቸውና የነደብረጽዮን ደጋፊዎች ልዩነት አለባቸው እርስ በርስ። እዚህ ላይ አሁን አንድ ሆነዋል። አንቀበለው፣ ዞር በል፣ ይሄ ህገ መንግስታዊ መሬታችን የሚያሳጣ ነው። ቢያንስ ለፖለቲካው ያላቸውን አቋም ተመልከች። ይሳካላቸው ማይሳካላቸው ፈርዘር ሄደው ተበዳይነን አሁንም ብያሉ። አንቺ ሳይወሰንልሽ እድልት ያለሽ እንዴ? የምታስተዳድሪው ተነጥቆ በፌደራል ይገባል። ታዩ ፌደራል የሚለውን በብልጽግና ይገባል፣ በኦህዴድ ብልጽግና ስር ይገባል ስትባይ እድልት ያለሽ እንዴ? ዞሮ ዞሮ ይሄን ያደርግ እንደነበር ቀደም ሲል እኔም አንቺን ተናግረናል። ወልቃይት ካርድ ነች፣ መቼም ቢሆን ማትሰጥ መጫወቻ ካርድ ነች እያል ስንናገረው የነበረው ነገር አሁንም በተግባር ተረጋግጧል። ይሄ ነው። ይሄ ደግሞ መቼም የሚለወጥ አይደለም። ነገም ከነገ ወዲያም የወልቃይት ሹ ለአስፈላጊ ለሆነች ነገር ጊዜ እየተመዘዘች የምትቆይ ነገር ነች። ለማንም አትወሰንም። ግን ቢያንስ በአቋም ደረጃ እንደ ባለቤት የተቆጡት ቲፒኤልኤፍ እና ስምረቶች ናቸው። እንደ ባለቤት ማለት ነው። ይሄኛው ድል ሲልሽ ምን መሰለሽ፣ ያለ ሳይገባው ያገኘ ሰው ታውቂያለሽ አይደል? ደስ እንደሚለው ወይም እኔ ከምበላው ሌላ ወይም በትግራይ ከሚሆን ኦህዴድ ይወሰደው ጭሬ ድልፋው ይመስላል። እኮ ድል ሲሉት እኮ እንደዛ እኮ ነው የወሰድኩት። በጣም የሚገርም ነው። እና የዛሬው ቀን ይሄንን ነገር አሳይቶናል። ምን ይፈጠራል የሚለውን አብረን የምንመለከት ይሆናል። በጣም ትልቅ ነገር ነው። ያው ካርድ እንዳልከው ካርድ ነው። መቼም አቶ መለስ ዜናዊ ያደረጉትን ነገር ተመልከት። እነሱ ሞተው እንኳን ማለት ነው እነመለስ ሞተው እንኳን እና አቶ ስብሐት ነጋ ተሰደው ታስረው ወጥተው ተሰደው ተጎሳቁለው እንኳን የትግራይን ህዝብና የአማራን ህዝብ እየተላለቀ እንዲቀጥል የሚያደርግ ነገር ተክለው ነው የሄዱት። ሌላ ጊዜ ዝም ብሎ የትም ቦታ ላይ የሚኖረው ማህበረሰብ ከዚህ ያንተ ነው ያንተ አይደለም በሚል ግጭት ውስጥ በጣም ብዙ ዋጋ ከፍሏል። እዛ አካባቢ ያለው ነዋሪ የወልቃይት ህዝብ ገደል ውስጥ እየተወረወረ፣ በዚህ ላይ ደግሞ በተደጋጋሚ እኛም ወጥቶ ሲነገር በማስረጃ የተነገረ በአማራ ክልል ሲተዳደር የነበረ ቦታ እንደሆነ ለዘመናት ዋጋ ከፍለው ታግለው ሞተው ተሰደው አንዴ በሱዳን እስከ አውስትራሊያ ድረስ የተረፉት
የቀሩት። ሌላዎቹማ የተጨፈጨፈው ብዙ ነው። የማይካድራን ማንሳት እንችላለን። ይሄ ሁሉ ተደርጎ ቦታው ተያዘ ተባለ። ከዛ በኋላ ከተያዘ በኋላ ግን አሁን አንተ እንዳልከው ምንም በአማራ ሰዎች ቢተዳደርም ለኔ ግን እስካሁን ድረስ ቦታው ከተመለሰ ጊዜ ጀምሮ አብይ እጁን አስገብቶበት በሱ ስር ነው ብዬ ነው የማምነው። ምክንያቱም እየጠራ ይሄን አድርጉ፣ ይሄን አታርጉ፣ ይሄን አድርጉ፣ ይሄው መከላከያውን እዚህ ጋር አስቀምጥላችኋለሁ። ለዚህ ነው ቲፒኤልኤፎች ገብተው እንዳይዙት አስቀምጥላችኋለሁ። ስለዚህ ከኔ ጋር መሆን አለባችሁ። በዚህ በኩል ከአማራ ጋር አብሬ ቆማለሁ ብትል፣ ከፋኖ ጋር አብሬ ቆማለሁ ብትል፣ በዚህ በኩል ለነሱ ሰጣለሁ እያለ እችን ካርድ ሲጫወታት ሲያምሳት እንደውም እዛ ያለው ማህበረሰብ ከሌላው ከፋኖና ከመሳሰለው ማህበረሰብ ጋር ማለት ነው ነፍጥ ከያዘው ከተነሳው ማህበረሰብ ጋር እንዲጣላና እንዲዋጋ ጭምር ብዙ ሙከራ ተደርጓል። ስለዚህ ሌላው ፋኖ ምኑም አማራውም ጸጥ አለ። እዛ ያሉት አስተዳድረው የተሰጣቸው ሰዎች እነሱ ዋይዝ ሆነው ብልህ ሆነው የሚሆነውን ነገር እስቲ የሚያደርጉትን እናያለን ብሎ ይጠብቃል። አዲስ አበባ ይመላልሳሉ፣ ይመጣሉ። በዚህ ሁኔታ ተቀመጠ። አሁን ባለፈው አንተ እንዳልክ በትግራይ ውስጥ ምናምን ተባለ ምናምን ሲባል ከትግራይ ወጥቶ እንደውም ጥሩ ነጥብ ነው ያሉት። ከትግራይ ወጥቶ አሉት እንጂ እናሰተን ነበረ ነው። የትግራይ ክልል ነው ብለው አምነው ነበር ማለት ነው። ምዕራብ ትግራይ ነው ብለው ወስነው ነበር ማለት ነው። ስለዚህ ከዛ አውጥተን አሁን ለእናንተ አይደለም የሰጠናችሁ፣ እኔ ይዘዋለሁ፣ እኔ ጋር ይቀመጣል፣ እኔ ይዘዋለሁ። ከዛ ይሄ እንደዚህ ነው ማድረገው ምናምን ሲል ምንድን ነው ልል የምትለው? እኔ እኮ ምንም ልል የሚባልበት አንዳንድ ሰዎች ትክክለኛው አማራጭ በአሁኑ ሰዓት ቦታውን ሊቆይ የሚችለው በዚህ መልኩ ነው የሚል ነው እያሉ ይናገራሉ። ሊሆንም ላይሆንም ይችላል። እሱን ለእሱ አስተያየት አልሰጥም። አስተያየት ግን መስጠት የምፈልገው በእርግጠኝነት ወደ አማራ ክልል እንዳይመለስ ይፈልጋል አብይ አህመድ። አለቀ። እስካሁን ይመልስለት ነበር፣ ቢመለስ ባጀት ይመድብለት ነበር፣ አካባቢው ላይ ያለውን ነገር በደንብ ማስተካከል ይችል ነበር። አልተደረገም። ስለዚህ ካርዷን ቁልፉን ይዞ እንዲህ እየተንቀሳቀሰ ነው ያለው። ስለዚህ ለአማራ ክልል መመለስ እንደማይፈልግ እርግጠኛ ነኝ። ሌላው ግን አሁን በቀጥታ ወደ ተወካዮች ምክር ቤት ነው የሚገቡት ከተባለ ማን ነው የሚመጣው? ማንም እኮ ሊመጣ ይችላል። በዚህ አጋጣሚ ማንንም ሊያስቀምጥ ይችላል አብይ አህመድ። ማንንም እዛ ቦታ ላይ የዛ አካባቢ ተወካይ አድርጎ አስመርጦ ማንንም ሊያመጣ ይችላል። ጌታቸው ረዳ ሊያመጣው ይችላል። ምንም ማድረግ አሁን የተወሳስበው ሴራ ስላልተገባው በዚህ በተወካዮች ምክር ቤት ራሱን ችሎ ምንም ይባላል እንጂ ማን ነው ያ ቦታ ሁሉም ነው ተባለ። እንደዛ ነው እያለ አብይ አህመድ ደጋግሞ ሲነግር የነበረው። የሁሉም ነው ካለ በኋላ እዛ አካባቢ ላይ ለዚህ ጉዳይ የትግራይ ሰዎች ጋርም ጸብ ነው ያለበት። ጦርነት ገጥሟል ከህወሓቶች ጋር። ነገር ግን አንድ ክንፍ አለ፣ ጌታቸው ረዳ ክንፍ አለ። ስለዚህ እነሱም በምርጫ ሊያመጣቸው ይችላል። አሁን እዚህ ላይ አስቆጥቶ ምን ብሎ ሊያመጣቸው ይችላል። ወደንም ጠላንም እኔ በሚኒስትር ደረጃ ላይ የተቀመጡ የአብንም ሰዎች እነ ጌታቸው ረዳ ከአብይ አህመድ ጋችን ነገር ቁጭ ብሎ ሳያሳምናቸው አደባባይ ላይ አትወጣም። ይሄን ነገር ካወጣ በኋላ ያኛው እንዴት ምናምን ብሎ የትግራይ ተወካይ ነኝ ምናምን ብሎ እንዲጮህ የተደረገበት ሂደት በምንም ታምር ጌታቸው ረዳ ሳያውቅ ይሄ ነገር አይወጣም፣ በእኔ በኩል ማለት ነው። በዚህ በኩል ደግሞ በዛ በኩል ትግራይ ተስቶብ ነበር፣ ይሄኛው ጥሩ ነው ለኛ ጥሩ ነው ብለው እነዚህኞቹም እንዲጽፉ በደንብ በስምምነት የተደረገ ነገር ነው ብዬ ነው የማስበው። መፍትሄ መሆን ያለበት ብዬ የማስበው እኔ እንጃ፣ መፍትሄውን አላውቅም ግን ይሄንን ወደድንም ጠላንም ትክክለኛው መፍትሄ መሆን ካለበት በዚህ መሬት ምክንያት ሁለቱ ማህበረሰቦች ድጋሚ ጦርነት ውስጥ ገቡ ማለት የአብይ ቁልፍ ለረጅም ጊዜ እጁ ላይ እንደሚቆይ ማሳረጊያ ነው። ስለዚህ ይሄንን በዛም በዚህም ብሎ ይሄንን በጣም ስማርት በሆነ ዋይዝ በሆነ ከሱ በጣም በላቀ አስተሳሰብ ማለፍ ያስፈልጋል ባይኔ። ስራዬ ብሎ ነው ጦርነት እንዲገጠም እየተደረገ። አብረው ቁጭ ብለው የሚበሉ የሚጠጡ ሚኒስትሮች ናቸው ዛሬ አደባባይ ሶሻል ሚዲያ ላይ መጥተው ቢከር የሚያደርጉት የሚጣሉት ማለት ነው። ለምን? ከስራ ያለው ተቆጥቶ እንዲተኳኮስ ነው የሚፈልጉት። ይሄንን ከተረዳን በኋላ ሌላውን እንግዲህ በጣም ጥበብ በተሞላበት መንገድ መታለፍ አለበት እንጂ ግር ብሎ እየሄዱ መሞት ምናምን የለም። በዚህ አጋጣሚ ወደ ትግራይ ክልል እንደማይገባ ያውቀዋል ሰራዊቱ። በር ላይ የተቀመጡት ቦርደር ላይ የተቀመጡት ለምንድን ነው? ምን ሊያረጉ ነው? ማንን ሊጨፈጭፉ ነው? ይሄ ሁሉ ጥያቄ ውስጥ መግባት አለበት። ዝም ብሎ አይ እዚህ ጋር ወደ ትግራይ ክልል እንድገባ ስላልተፈቀደልኝ ነው ቁጭ ያልኩት ብሎ ያንን ሁሉ ሰራዊት እዛ ቦታ ላይ ማስቀመጥ ራሱ የአካባቢው ማህበረሰብ ጠቅላላ የአማራ ክልል ማህበረሰብ ይሄንን ደግሞ ሊያስብበት ይገባል ባይ ነኝ። ትክክል ነሽ በት። እኔም እንደዛ ነው ብለው ራሱ አሁን በኦህዴድ ስር ሆኗል። በቃ ወልቃይት ምናምን አጠቃላይ ሁሉም
እንደተባለው በግልጽ እንደዛ በዛ አዋጅ መሰረት በምርጫ ቦርድ አዋጅ መሰረት እኛንም እናስተዳድረው ወይም ምናልባት ነገ ጧት ደግሞ መፍትሄ እስከሚገኝ ድረስ በኦሮሚያ ክልል ስር ሽመልስ አብዲሳ ሊያስተዳድራቸው ይገባል ይችላል። ሽመልስ አብዲሳ ሰው ሊልክ ይችላል። አዎ ከንቲባ ለከተማዎቹ ያስፈልጋቸዋልና ሽመልስ አብዲሳ 3-4 አመራሮችን ሊልክ ይችላልና ወይም በሱ ስር ሊተዳደሩ ይችላሉ። እንደዛ ሊሆን ይችላል። ኤኒዌይ አንቺ እንዳልሽው ነው። ይሄንን ነገር አውቆ ወደ ግጭት ከማምራት ይልቅ ሁለት ተፋጣ አሁንም እኔ ህዝቦች ስለ ክልሉ ህዝብ ነው የምልሽ። ይሄን ነገር አሁን የበለጠ መፍትሄ የሚያበጅበት ነው። እኔ ባልበላው ጭሬ ድፋው በሚል ነገር መፍትሄ አይገኝም። መፍትሄ የሚገኘው ከራሳቸው ውይይት ካልመነጨ ይሄን አይደል የተናገርኩት መቲኔ ለስንት ጊዜ በፍጹም ብልጽግና መፍትሄ ሊሰጥ አይችልም። በዚህ ጉዳይ ላይ መፍትሄ የምታገኙት ራሳችሁ ናችሁ፣ በራሳችሁ መስመር ነው የሚል ነው። ስለዚህ ወደዛ እንዳያመራ ያን ነው። አሁን በምርጫ ከፌደራል መጥተው ይወዳደራሉ የተባሉትም እኔ በእርግጠኝነት የምነግርሽ ግምቴን ማለት ነው ግምቴ ሲመስለኝ ከነጌታቸውም የተወሰነ ከአብኖቹም የተወሰነ አድርገው ለምን ቢያንስ ሌላ አካባቢ አይመረጡም ህዝብ ተቆጥቷል። ስለዚህ እዛ አካባቢ የተወሰኑትን ሰዎች እዛ ተገቡ ብለው ምርጫ ይደረግም አይደረግም ግድ የለም ለነሱ ዝም ብለው ለፎርም ለመርሃ ግብሩ የዛ አካባቢ ተወካይ ብሎ ሊያስገባቸው ይችላል። እንደዛ ብሎ እንጂ በተና በተረፈ ይሄ በቃ የኦህዴድ ሆኗል። የኦህዴድ ብልጽግና ሆኗል አካባቢ ይሄን ነው። በዚህ ምክንያት ግን አንቺ ያልሽውን ነው ማሰምርበት መጨረሻ ወደ ግጭት ሳይሆን መፍትሄው እንዴት ከኛ እንምጣ? ለምንድን ነው እኛ ተጣልተን ይሄን ነገር አሳልፈን የምንሰጠው? ካርድ አድርጎ ሲጠቀምብን አገዛዙ እንዴት ነው እኛ ከዚህ በላይ በጣም ስማርተር ሆነን ይሄን ነገር ልንፈታው የማንችለው በሚለው ነገር መነጋገር መወያየት አለባቸው የሚለው መልእክት ነው ማስተላልፈው። አመሰግናለሁ ደረጀ። በቃ በዚሁ ሰዓታችን እኛም ስለገደበን በዚሁ እናበቃለን። እጅግ በጣም አመሰግን። ቴንኪው መቲ። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬው ምናለሽ መቲ ፕሮግራማችን ነበር። ዛሬ ያሉትን በሰንበት የነበሩትንም ዋና ዋና ዜናዎች ይዘን መተን ነበረ። ዳግም እስከምንገናኝ ሰላም ቆዩ።